ሰላም ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ለዚህ ቻናል አዲስ ስለሆናችሁ ራህዋ እባላለሁኝ። እንደሚታወቀው እንግዲህ 30 ዴይስ ቻሌንጅ ብለን በየቀኑ ፖስት እያደረግን ነው። ዛሬ ዴይ 4 ወይም ደግሞ አራተኛው ቀን ደርሰናል ማለት ነው። ስለዚህ የዛሬ ደግሞ ቻሌንጃችን ኢትስ ኦል አባውት ኢምፕሩቪንግ አወር ኢንግሊሽ። አብዛኞቻችን እንግሊዘኛ እንሰማለን ወይም ደግሞ እንረዳለን፣ ግን መናገር ትንሽ እንፈራለን እና ሰው ለእኔም ለእናንተም ያዘጋጀው ቻሌንጅ አለና ሞር በየትኛው ሌቨል ብትሆኑ፣ ቢግነር ብትሆኑ፣ ኢንተርሚዲየት ወይም አድቫንስድ ብትሆኑ፣ በየትኛው ሌቨል ቢኖር እንግሊዘኛችሁ የሚጠቅም ቻሌንጅ ወይም ደግሞ ፕራክቲስ ብታደርጉት ሞር አሁን ካላችሁ እንግሊዘኛ ሞር ኢምፕሩቭ የምታደርጉበት ቻሌንጅ ይዤ መጥቻለሁ ማለት ነው። መጀመሪያ ደረጃ ቻሌንጆቹ ምን እንደሆኑ ከመናገሬ በፊት ለምንድን ነው እንግሊዘኛ መናገር ያስፈልገው ወይም ደግሞ ለምንድን ነው እንግሊዘኛ መማር ያስፈልገን፣ ለምንድን ነው እንግሊዘኛችን ኢምፕሩቭ ለማድረግ ያስፈልገን የሚለው ነገር ትንሽ ልበል። እንግሊዘኛ ኢዝ ኢንተርናሽናል ላንጉጅ። እንደምታውቁት እንግሊዘኛ የዓለም መግባቢያ ቋንቋ ነው። አማርኛ የኢትዮጵያ የስራ ቋንቋ እንደሆነ እንግሊዝኛ ደግሞ የዓለም መግባቢያ ቋንቋ ነው። የዓለም መግባቢያ ቋንቋ ነው። ናሽናል ላንጉጅ ነው ማለት ነው። ሶ እንግሊዝኛ ማወቅ ለምንፈልገው ነገር ቀላል ይሆንልናል። ወይም ደግሞ እንግሊዝኛ ስናቅ ቶሎ አብዛኞቹ በእንግሊዝኛ ብዙ ሪሰርች የተሰራባቸው ወይም መሆን ለምንፈልገው ነገር ምንም አይነት ነገር መሆን ብንፈልግ ዩቲዩብ ላይ ሰርች ብናረግ ኢቨን ኢፍ ሰርች እንኳን እንዴት ማድረግ እንዳለብን የምናውቀው እንግሊዝኛ በደንብ ስንረዳ ነው። እና የተለያዩ ነገሮች ኢንተርናሽናሊ በቃ ከሰዎች ጋር መግባባት መስራት ከፈለግን ማደግ ከፈለግን እንግሊዝኛ ማወቅ ኦፕሽን አይደለም፣ ኢትስ መስት ማለት ነው። እንግሊዝኛ ማወቅ ደግሞ እውቀት ማለት እንትን አይደለም፣ አዋቂ መሆን አይደለም። እንግሊዝኛ መናገር ማለት በቃ አሁን አማርኛ እንደምናወራው ትግርኛ፣ ኦሮምኛ የተለያዩ ቋንቋዎች እንደምናወራ ሁሉ እንግሊዘኛም ደግሞ ዋን ኦፍ ደም ነው ማለት ነው። ስለዚህ ቋንቋ ነው። ቋንቋ ሆኖ ግን ኢንተርናሽናል ላንጉጅ ነው እና ከዓለም ጋር መግባባት ከፈለግን አሁን ኢትዮጵያውያን ሆነን ከሁሉም ሰው ጋር ወይም ደግሞ መግባባት ከፈለግን አማርኛ ማውራት አለብን። ሞር ከማንም ከየትኛው አይነት ማህበረሰብ ወይም ደግሞ ከየትኛው የኢትዮጵያ ክልል ቢመጣ በአማርኛ ስናወራው ይረዳናል ማለት ነው። አብዛኞቻችን ኢትዮጵያውያን አማርኛ ማውራት እንችላለን። ኤንድ ወደ ዓለም ደግሞ ስመጣ ኢንተርናሽናሊ ደግሞ ስንመጣ እንግሊዘኛ ኤቭሪዋን በሚባል ደረጃ ሁሉም ሰው በሚባል ደረጃ እንግሊዘኛ ይሰማል፣ ይናገራል። ስለዚህ ኢንተርናሽናሊ ከሰዎች ጋር መግባባት ከፈለግን እንግሊዘኛ ማውራት አለብን ወይም ደግሞ እንግሊዘኛችን ጥሩ መሆን አለበት። ዳትስ ዋይ ነው ኢንተርናሽናል ላንጉጅ ስለሆነ ነው መረዳትና መማር ያስፈለገን ማለት ነው። ስለዚህ ወደ ቻሌንጆቹ ሲሄድ ምንድነው የመጀመሪያው ቻሌንጅ ምንድነው? በየቀኑ 15 አዳዲስ ወርዶች እንግሊዘኛ ወርዶች ማለት ነው እንትን ማድረግ ፕራክቲስ ማድረግ ማለት ነው። 15 ናት 20 ናት 30 40 ወይም 50 በየቀኑ ለ30 ቀን 15 ቃላት ፕራክቲስ እናደርጋለን በየቀኑ ማለት ነው። እነዛ በ15 ወርዶች ደግሞ በተለያዩ ሰንተንሶች እያስገባን ፕራክቲስ ማድረግ ኤንድ ይሄኛው ደግሞ 15 ቃላቶቹ ከየት እናመጣቸዋለን ለሚለው ብናነብ ኢትስ ግድ። መጽሐፍ ማንበብ በጣም ነው የሚረዳው። የተለያዩ በጣም እንኳን እንግሊዝኛ እንኳን ያለን እንግሊዝኛ እንኳን አሪፍ ቢሆን የእንግሊዝኛ መጽሐፍ ስናነብ ሞር አዳዲስ ቃላት ከዚህ በፊት ሰምተናቸው ማናቃቸው ቃላቶች እናገኛለን እናያለን። እና ስለዚህ የእንግሊዝኛ መጽሐፍቶች ወይም ደግሞ ኒውስ ፔፐር የተለያዩ ነገሮች ማንበብ ወይም ደግሞ ከተለያዩ ፊልሞች ምናምንም ማግኘት እንችላለን። እና ስለዚህ በየቀኑ 15 ኒው ወርድስ 15 አዲስ ቃላት ፕራክቲስ ማድረግ ለ30 ቀን ማለት ነው። እንግዲህ ዛሬ ስንት ነው? 9 ነው በእኛና ከዛሬ 9 ጀምረን እስከ ቀጣይ መጋቢት 8 ድረስ ማለት ነው ለ30 ቀን ከዛሬ የካቲት 9 ጀምረን እስከ መጋቢት 8 ድረስ ለ30 ቀን በየቀኑ 15 ቃላቶችን ማወቅና እነዛ ቃላቶች ደግሞ በየቀኑ ፕራክቲስ ማድረግ በተለያዩ በምንውላችሁ በትምህርት ቤት ሊሆን ይችላል፣ በስራ ቦታችን ሊሆን ይችላል፣ ከፋሚሊ ጋር ሆነን ሊሆን ይችላል።
እነዛ ወርዶችን ፕራክቲስ ለማድረግ መሞከር። ኤንድ ሌላኛው ደግሞ ሁለተኛው ምንድን ነው ፖድካስት ሊሆን ይችላል ወይም ደግሞ ፊልም ሊሆን ይችላል። የሆነ የእንግሊዝኛ ኮንተንት ማየት በሳብታይትል ማለት ነው። ከስር ሳብታይትል ያለው ወይም ደግሞ ከስር የሚናገሩትን ነገር ከስር ጽሁፍ ያለውን ሳብታይትል ያለውን እንግሊዝኛ ኮንተንት ማየት ፊልም ሊሆን ይችላል። እናንተ ኢንጆይ የምታደርጉበት። ፐርሰናሊ እኔ አሁን ፖድካስት መስማት ነው የምወደው እና ሶ እንደዛ በየቀኑ ለ15 ደቂቃ ወይም ደግሞ ለአንድ ሰዓት፣ አንድ ሰዓት እንኳን ረዥም ነው፣ ለ30 ደቂቃ በየቀኑ እንግሊዝኛ ኮንተንት መስማት ማለት ነው። ይሄን በጣም ይረዳናል። ይሄ የሚረዳን ምንድን ነው? አንደኛ እንዴት ኔቲቭ ስፒከር ወይም ደግሞ እንግሊዝኛ ተናጋሪዎች እንዴት ፕሮናውንስ እንደሚያደርጉት ወርዶችን እንዴት ፕሮናውንስ እንደሚያደርጉት እናያለን ማለት ነው። ምክንያቱም አሁን ለምሳሌ እኛ አሁን እንግሊዝኛ ስንለው በኢትዮጵያኛ ወይም በኢትዮጵያ አክሰንት አሁን በምናወራው ቋንቋ አክሰንት ነው እንግሊዝኛ ስናወራ የምናወራው እና ሶ የተለያዩ እንግሊዝኛ ኒውስ ሊሆን ይችላል፣ ዜናዎች፣ የተለያዩ ዜናዎች፣ የተለያዩ ፊልሞች፣ የተለያዩ ሙዚቃ ሊሆን ይችላል ወይም ደግሞ የተለያዩ የእንግሊዝኛ ኮንተንቶች ስናይ የሚረዳን ምንድን ነው? እንዴት ፕሮናውንስ እንደሚያደርጉት እንማርበታለን ማለት። ፕሮናንሴሽን በደንብ ይረዳናል። ይሄ ሻዶዊንግ ማድረግ ሻዶዊንግ መለማመድ እና ፕራክቲስ ማድረግ በደንብ ፕሮናንሴሽናችን ላይ በደንብ እንድንሰራ እና እንድናስተካከል ይረዳናል። እና ሶ የተለያዩ እንግሊዝኛ ኮንተንቶች እናንተ ኢንጆይ የምታደርጉት ኮንተንት ፖድካስት ሊሆን ይችላል፣ ኒውስ ሊሆን ይችላል፣ ወይም ደግሞ ፊልም ሊሆን ይችላል። ብቻ በየቀኑ ለ30 ደቂቃ እንግሊዝኛ ኮንተንት ማየት ማለት ነው። ኤንድ ሶስተኛው ምንድን ነው? ፕራክቲስ ከ10 እስከ 15 ደቂቃ ሰዎች ወይም ጓደኞች እንኳን ባይኖራችሁ በሚረር ወይም በመስተዋት ሊሆን ይችላል፣ በሚረር ሊሆን ይችላል እንግሊዝኛ ለ15 ደቂቃ ከ10 እስከ 15 ደቂቃ እንግሊዝኛ ፕራክቲስ ማድረግ ማለት ነው። ፕራክቲስ ምክንያቱም አሁን ሊስኒንግ ላይ በጣም ጎበዞች ሁነን ስፒኪንግ ላይ ግን ቢኮዝ ኦፍ እንትን ስለማናረግ ይሄ ፕራክቲስ ስለማናረግ ብቻ ይከብደናል እና ስለዚህ በየቀኑ ጥሩ የእንግሊዝኛ ተናጋሪ ጥሩ እንግሊዝኛ ተናጋሪ መሆን ከፈለግን በየቀኑ ከ10 እስከ 15 ደቂቃ እንግሊዝኛ ፕራክቲስ ማድረግ ማለት ነው። ብቻችን መናገር እንግሊዝኛ መናገር ብቻችን ከ10 እስከ 15 ደቂቃ እንግሊዝኛ መናገር። ኤንድ ሌላኛው የመጨረሻው ደግሞ ምንድን ነው? በእንግሊዝኛ ማሰብ። አብዛኞቻችን እናስባለን አይደል? በቃ የምናስበው ግን እኛ በራሳችን በምናውቀው ቋንቋ ማለት ነው። አሁን ለምሳሌ የአማርኛ ተናጋሪዎች ከሆንም በአማርኛ ነው ሀሳባችን፣ በአማርኛ ነው የምናስበው። የትግርኛ ተናጋሪዎች ከሆን ደግሞ በትግርኛ ነው የምናስበው። ስለዚህ ያኛው እንትን የምናስበው ሀሳብ ቲንኪንግ ኢን እንግሊሽ ማለት ነው። ይህን ነገር ብዙ ሰዎች ሪከመንድ ያደርጉታል። በእንግሊዝኛ ማሰብ ዲፎልት እስኪሆን ድረስ ፕራክቲስ ማድረግ ማለት ነው። በእንግሊዝኛ ማሰብ ፕራክቲስ ማድረግ የሆነ ነገር ስናስብ በእንግሊዝኛ ለማሰብ መሞከርና ይሄ ደግሞ ቶሎ እንትን ቻሌንጅ ያደርጋል ግን ቶሎ አይመጣም። እንትን ይላል። ይሄ ጊዜ ሊወስድብን ይችላል እንትን ለመልመድ ማለት ነው። ግን ዳትስ ዋይ ነው ስሩ ፕራክቲስ ነው የሚመጣው። ቲንኪንግ ኢን እንግሊሽ የሚለውን እንትን ለማድረግ አዳፕት ለማድረግ ስሩ ፕራክቲስ ነው የሚመጣው እና እነዚህ 4 ቻሌንጆች ለ30 ቀን ፕራክቲስ ካረጋችሁ አይም ሹር ካላችሁ የእንግሊዝኛ ሌቨል ምንም አይነት ሌቨል ብትሆንም አይም ሹር ካላችሁት ኢንተርሚዲየት ከሆናችሁ ወደ አድቫንስድ፣ ቢግነር ከሆናችሁ ወደ ኢንተርሚዲየት ከፍ እንደምትሉና እንግሊዝኛችሁ አሪፍ እንደሚሆን ማለት ነው። ስለዚህ የመጀመሪያው ከ15 ኒው ወርድስ ማወቅ፣ በየቀኑ 15 ኒው ወርድስ ማወቅና እነዛዎቹ በአረፍተ ነገር በተለያዩ ሰንተንሶች በህይወታችን በትምህርት ቤት በስራ ቦታ ሊሆን ይችላል ፕራክቲስ መራግ እነዛ 15 ኒው ወርዶች ማለት ነው። ኤንድ ሁለተኛው ምንድነው? እንግሊዝኛ ኮንተንት ማየት፣ እንግሊዝኛ ኮንተንት የሆኑ የተለያዩ ፖድካስቶች፣ ፊልሞች ሊሆን ይችላል እነዛ ማየት። ኤንድ ኦልሶ ቲንኪንግ ኢን እንግሊሽ የሚለውን ማለት ነው። እነዚህ ፕራክቲሶች ካረጋችሁ አየም ሹር እንግሊዘኛችሁ እንደሚሻሻል እና በ30 ቀን ሌሚ ቢ ኦነስት ሂር
በ30 ቀን በጣም እንደ ኔቲቭ ስፒከር እንግሊዘኛ ፐርፌክት ትሆናላችሁ በ30 ቀንም እያልኩ አይደለም፣ ግን በ30 ቀን ዲፈረንስ ማምጣት ትችላላችሁ። የተለያየ መሆን የምትፈልጉት ነገር እንዲቀላችሁና በደንብ እንግሊዘኛ ተረድታችሁ ኢንተርናሽናሊ መግባባት ከፈለጋችሁ እንግሊዘኛ ማወቅ ግዴታ ነውና ይሄንን ቻሌንጅ ለኔም ለእናንተም አዘጋጅቻለሁ። አይም ሹር እንደሚጠቅማችሁና እናንተም ፕራክቲስ አድርጋችሁ እንደምንወያይበት that's all for today የዛሬ ቪዲዮ ማለት ነው ይሄን ይመስላል። እንግዲህ ቪዲዮውን እስከዚህ ድረስ ስለተመለከታችሁ እጅግ አድርጌ አመሰግናለሁኝ። ነገ በሌላ ቪዲዮ ዴይ 5 ብለን ወይም ደግሞ 5ኛ ቀን በሌላ ቪዲዮ እስከንገናኝ ድረስ ሰላም ሆኑልኝ። ቻው ቻው ባይ።